ደማችን ምን ሆነሽ? አትደናገጥ ቤኪ። ቅድም ትንሽ ራሴን አሞኝ ነበር እና እርሱ ነስሩ። የኔ ቆንጆ በጣም ይቅርታ፣ እንደዚህ አሞሽ አንቺ ላይ መጫወል ነበረብኝ። ችግር የለውም ቤኪ፣ አሁን እኮ በጣም ደህና ነኝ። ደግሞ የተለመደ ነገር ነው። ቆይ ለሊ፣ ከዚህ በፊት ነስሮሽ ያውቃል እንዴ? አዎ ማለት ያው አንዳንድ ጊዜ ነው። እሺ ለሊ ነይ ተነሽ በቃ። ወዴት ቤኪ? ለሊ መታከም መዳም ማገገም አለብሽ። ሕክምና ያስፈልግሻል። ቤኪ አትጨነቅ፣ አሁን እኮ በጣም ደህና ነኝ። እንዴ ለሊ እንዲህ እየደማሽ እንዴት ደህና ነኝ ትኛለሽ? ቆያስ ዶክተር ቢሆን ዶክተሬቱን በመስኮት ነው እንደተቀበለው? ለምንድን ነው እንደዚህ ያመምሽ ደህና ነች የሚል? ጤነኛ ስለሆንኩ ነው። ለሊ እሱን እርግጠኛ መሆን አይቻልም። እኔ በጣም እየተጨነቅኩብሽ ነው። ይቅርታ ቤኪ፣ በእኔ ምክንያት እንድትጨነቅ አልፈልግም። በቃ ለሊ እሱ አንቺ አይመለከትሽም። እኔ እንሂዳ። ወዴት? መታየት አለብሽ። እንደዚህ የሆነሽ እያየው ደህና ነኝ አትበይ። መታየት ይኖርብሻል። ቤኪ እባክህን አትጨነቅ። እኔ እኮ አሁን በጣም ደህና ነኝ። እርግጠኛ ነሽ ለሊ? አዎ። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሉፒስ ሁሉ አማን፣ ሁሉ ፋይን ነው ወይ? ዛሬ አደይ ድራማን እንዴት አያችሁት? እንግዲህ የአደይ አባት ዳይመንድ የመከረውን ምክር በመስማት አደይን ለመዳር ምናምን በጣም ተቻኩሏል። ከእናትየዋ ጋር ሲያወራ ነበር። እናትየዋ አልገባትም፣ አልተረዳችም። እሱ አይሆንም ያለሷ ፍቃድ ምናምን ስትል ነበር እና ወንድሙን ሁላ እየላከ ሲያናግራት ነበር እንድትዘጋጅ፣ ፈቃደኝነቷን እንድትነግራቸው ምናምን ብዙ ሲያወራት ነበር። ነገር ግን እናትየዋ ያለ ፈቃዷ አይሆንም ምናምን በሚል ያወራቸው ነው። ኪንጎ እንግዲህ አሳምኑታል። የአደይን አባት እውነት ለመናገር አሳምኑታል። በደንብ አድርጎ ነው ያሳመነው። እና ለመዳር ሽር ጉድ እያለ ነው፣ እየተዘጋጀ ነው። ብቻ የእነዚህ ሰዎች ሰርግ ናፍቆኛል በጣም። መች ሰርጋቸውን እንደሚያበሉን ብቻ ነው ግራ የገባኝ። በጣም ቆየ። ያው ዴቭና አደይ ደግሞ የሆነ አለመግባባት ውስጥ እየገቡ ነው። አሁን አለመግባባት ውስጥ አንዳንዴ እየገቡ ነው። እንዳያችሁት እንግዲህ ትኩረት እየሰጠሽኝ አይደለም ምናምን በሚል ሙድ የሆነ የመደባበር አይነት ነገር ውስጥ እየገቡ ይመስለኛል። ያው እንዳያችሁት ነው የመደባበር ነገር ውስጥ እየገቡ ነው። ብቻ መጨረሻቸው ምን እንደሚሆን አብረን የምናይ ይሆናል። በሌላ በኩል ዶክተሩ አደይ ላይ ጆፌውን ጥሏል። አደይን ለመብላት አሰፍስፏል። ችሎ ይበላል ወይስ አይበላም የሚለው ራሱ ሌላ አነጋጋሪ ጉዳይ ነው። እኔ ችሎ የሚበላት አይመስለኝም። ምክንያቱም ዴቭን ትወደዋለች፣ ዴቭ ትታመናለች ልጅቷ እና ዶክተሩ ዝም ብሎ ነው የሚፈጋው። ዝም ብሎ ነው እየደከመ ያለው ብዬ አስባለሁ። ሜይቢ ዝም ብሎ መሀል ላይ ገብቶ ለማጣላት ለማቃቃር ምናምን ካልሆነ በስተቀር ይህን ያክል ይፈጥራል ብዬ የማስበው ከባድ ነገር ህይወታቸው ላይ ይፈጥራል ብዬ አላስብም። ብቻ በሌላ በኩል ቤዛ ደግሞ ዶክተሩ ላይ ጆፌዋን ጥላለች። እሷም መሰረሱ አብዝታለች። ኢቭኒፍ ትምህርት መረጃ ምናምን ስራ እስከመቀጠር ደርሳለች። እሷ አይኗን ጥላበታለች ዶክተሩ ላይ። ዶክተሩን ለመብላት እያሰፈሰፈች ነው። እሷስ ዶክተሩን ትበላዋለች ወይስ ዶክተሩ ይባንንባትና ያባራታል የሚለውን አብረን እናያለን። በሌላ በኩል እንግዲህ ዳኒ ፍቅርን አግቶ ወስዷታል። በጥፊ ሁላ ሲያጣፋት ነበር። አሹ እንግዲህ ፈልጎ ነው ያጣት። ከዛም በኋላ ወደ ቤት ተመልሷል። እንግዲህ ዳኒ ፍቅርን ይለቃታል ወይስ አይለቃትም? በዚህ ጉዳይ ላይ ምን ሀሳብ አላችሁ? በዚህ ጉዳይ ላይ ምን እይታ አላችሁ? በዚህ ጉዳይ ላይ ምን ግምት አላችሁ? እስቲ ያላችሁ ግምት፣ ሀሳብ፣ አስተያየት
በኮመንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ